የመሃል ከተማ መዳረሻ በሆነችው ፒያሳ በማራኪ የኮሪደር ልማት ደምቆ በሚገኘው ውብ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እነሆ እያልን ልዩ የከተማ እይታን ከጠዋት ፀሐይ ጋር አጣጥሞ በያዘው ብሎክ ከ25% ልዩ ቅናሻችን ጋር ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ አቅርበንላችኋል። በ10% 690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታው ሂደት ያለምንም የዶላር ንክኪና ከወለድ ነፃ በሆነ መንገድ የሚከፍሉበት መንገድ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሚውዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ሙሉ ክፍያ እና በ900 ሺህ ብር ቅድመ ክፍያ የግሎት ያድርጉ። ጥራትና እምነት መገለጫው ሆነው ቴምር ሪል ስቴት ደንበኞቻችን ምስክሩ ናቸው። ለበለጠ መረጃና ለቢሮ ቀጠሮ ከታች ባለው ስልክ ይደውሉ። በአፋር የፒፒ ሰራዊት ላይ እርምጃ እንውሰድ። እውን የዛላምበሳ ድንበር የተከፈተው ለህዝብ ነው ወይ? ህጋዊ ነው ወይ? የሐዳስ ኤርትራ የቃሪያ ጥፊ ሶስቱም ፖይንቶች እንደ ኢንፎርሜሽንም ሰጥቻችሁ ሌላ ጊዜ በዝርዝር ልናነሳው እንችላለን። ሶስት ቁም ነገሮች ላይ ነው ማተኩረው። አንደኛው አፋር የሚገኘው ነፃ መሬት ላይ የሚገኘው የፒፒ ሰራዊት ነው የሚል የተነገረ ነገር አለ። ሁለተኛ እንግዲህ ሰሞኑን አዱ ከበሬ የተመታበት በእነዚህ በአዳዲሶቹ የሻቢያ ድመቶች የተነዛው ነገር የዛላምበሳ ድንበር ተከፈተ፣ የህዝብ ለህዝብ ግንኙነት ተጀመረ ሚል ነው ያለው። እሱ ላይ የአካባቢ ኖሪዎች ምን አይነት አስተያየት እየሰጡ ነው ያለው ሚለውን ለማየት እንሞክራለን። በሶስተኛ ደረጃ ብቸኛዋ የኤርትራ ጋዜጣ ሐዳስ ኤርትራ ህወሓትን በቃሪያ ጥፊ መታዋለች እና ይሄ የቃሪያ ጥፊ ከየት ሊመጣ ቻለ የሚል ነገር እናነሳለን ማለት ነው። የመጀመሪያው በአፋር ፒፒ ሰራዊት የሚመለከት ነገር ነው። ከአራት ቀን በፊት ማለትም ጁን 12 2025 እንደ አውሮፓ አቆጣጠር ለአዲስ ኮምፓስ የደረሰን መረጃ የሚል አቅርበን ነበር። በደረሰን መረጃዎች በዋናነት የህወሓት ወኪሎች ከሻቢያ ወኪሎች ጋር ያደረጉት ሚስጥራዊ ስብሰባ የሚያሳይ ነበር። በዚህ ስብሰባ ላይ የሻቢያ ወኪሎች በጥብቅ ያስተላለፉትን መመሪያ አቅርበን ነበር። አዲስ ኮምፓስ የቅድሚያ ስራ መስራት አለባችሁ ብለው ትዛዝ የሻቢያ ሰዎች ትዛዝ ነው የሰጧቸው። የቅድሚያ ከምንም በላይ መሰራት ያለበት ብለው ማለት ነው። ምንድን ነበረ ትዛዙ? ከአራት ቀን በፊት አዲስ ኮምፓስ ይፋ ያደረገው ትዛዝ ማለት ነው። ይሄ ትዛዝ ሻቢያ ያስተላለፈው ትዛዝ በአፋር ነፃ መሬት የተሰበሰቡት የትግራይ ኃይሎችን በአስቸኳይ መብረቃዊ ጥቃት ፈጽማችሁ ሙሉ ለሙሉ ደምስሷቸው የሚል ትዛዝ ነው ያስተላለፉት። ከስራዎች ሁሉ የቅድሚያ ስራ አፋር ላይ ነፃ መሬት ላይ የተቀመጠውን ኃይል መደምሰስ ነው። ግንኙነታችን ከሱ ነው መጀመሪያ ያለበት ነው ያሏቸው። ስለዚህ አስቀድማችሁ የፕሮፓጋንዳ ስራ ስሩ ብለዋቸዋል። አንደኛ በአፋር ነፃ መሬት ላይ የተቀመጠው ኃይል ጸረ ትግራይ ነው የሚል ኖት ጸረ ህወሓት ጸረ ትግራይ ነው የሚል። ሁለተኛ በአፋር ነፃ መሬት ላይ ያለው ታጣቂ ኃይል ኢቭን የትግራይ ተወላጅ አይደለም ፒፒ ያደራጀው ነው በሉ ብሏቸዋል። የፒፒ ሰራዊት ነው ፒፒ ያደራጀው ነው ብልጽግና ማለት ነው። አብዛኛው ተጋሩ አይደለም የሚል ነው። እነሆ ዛሬ የትግራይ ታጣቂ ኃይሎች ጀነራል ዮሐንስ መዲድ ባሉበት
በግልጽ በአፋር የሚገኘው የፒፒ ሰራዊት ላይ እርምጃ እንወስዳለን የሚል ትዕዛዝ አስተላልፈዋል። ሻዕቢያ አስተላለፈ፣ መጡና ያንን ተናገሩ ማለት ነው። ስለዚህ ኔሬት ያደረጉት የትግራይ ልጆች ከትግራይ እነሱ ቲዲኤፍ ከሚሉት የወጣ ምናምን አይደለም ያሉት፣ የጸረ ትግራይ የፒፒ ሰራዊት ነው ያሉት። ይሄ ነው አንዱ ፋክት። ሁለት ነገሮች ያቀርብላችኋል። አንደኛ የትግራይ ቪዲዮንም አቀርብላችኋለሁ። ሁለተኛ እኔ ከ4 ቀን በፊት እንደመደርደሪያ እንደሆናችሁ ከ4 ቀን በፊት ምንድነው ያልኩት፣ ከ4 ቀን በፊት ምን አይነት መረጃ ነው የሰጠሁት የሚለውን ጥቂቱን አሰማችኋለሁ። በዛ ፒአር ማለዘብ አለብን የሚል ይሄን ስራ ደግሞ ቤዚካሊ የወሰደው የቲፒኤልኤፍ ቡድን ነው። ይሄን የወሰደው እነሱ ኮሙኒኬት የሚያደርጓቸውን ሰዎች ወደ አስመራ እንዲያመጧቸው ማለት ነው። አንደኛው ነገር ይሄ ነው። ብዙ የሚነግረን ነገር አለ፣ ለጊዜው መረጃው ላይ ብቻ ላተኩር። ሁለተኛ የተነጋገሩት በሻዕቢያ ተወካዮችና በቲፒኤልኤፍ ቅድም በነገርኳችሁ ሰዎች ይሄ ነፃ መሬት ላይ ስላሉት የትግራይ ታጣቂዎች ነው። ነፃ መሬት ላይ ጀነራል ገብረ እግዚአብሔር ወይም ወዲያን ጥሩ የሚባሉት ነፃ መሬት ላይ ያሉት አካላቶች ሻዕቢያ ስጋት እንዳለው ገልጿል። አንደኛ በቁጥር እያደጉ ነው የሚል ግምገማ አስቀምጠዋል። ሁለተኛ በሎጂስቲክም አቅማቸው እየዳበረ ነው፣ የኢትዮጵያ መንግስት ያግዛቸዋል የሚል ነው እነሱ የተነጋገሩት። እኔ መረጃው የለኝም፣ እሱ መረጃው የለኝም። ግን በሎጂስቲክም በሰው ኃይልም እያደጉ ሄደዋል። ቲፒኤልኤፍንም ሊገለብጡት ይችላሉ። እስከዛ ድረስ የሚሄድ ነገር ነው ስጋታቸው። በኢትዮጵያ መንግስትም ይደገፋል የሚል እምነት አላቸው። ጀነራል ጻድቃን ሊያገኛቸው ሄዷል የሚልም እኔ ሄዷል ሄዳል እሱንም አላቅም። ግን ከጀነራል ጻድቃን ጋርም ተገናኝተዋል፣ ከጀርባ ያለው ጀነራል ጻድቃን ነው የሚል ግምገማ አላቸው። ያው ጻድቃንን እንደንትን ነው የሚፈሩት። በነገራችን ያቺ ቪዲዮ ማለች ቅድም ያለችው በቃ የአንድ የሆነ ናይትሜራቸው ነው ጻድቃን። አይ ዶንት ኖ በዚህ ደረጃ የሚፈሩት አይመስለኝም ነበር በነገራችን። የነ ጀነራል ጻድቃን ከጀርባ አሉ። ይሄ ቁጥር እያደገ ነው፣ እየሰፋ ነው፣ በቁጥርም በሎጂስቲክም በአቅምም ወደ 4 ክፍለ ጦር ደርሷል። እዛ ራሱ ታጣቂ ውስጥም ሌሎች ሰዎች አሏቸው። መቀሌም ላይ የሆነ አካባቢን በተለይ ይሄ ራያ ምናምን ያክል አካባቢ ቤዝ አላቸው። ስለዚህ ነገ ከነገ እባካችሁ ሰው አትፈርጁ፣ የተፈረጅን ነው እያሉ ነው አንዳንድ የምናውቃቸውን ሰዎች። ግሬት ቴዲ እንደዛ አይነት ነገር ከጻፍክ ፕሊስ አትጻፉ። እንደዛ መጀመሪያ የነገርኩትን ደግሜ መናገር ፈልጋለሁ። ሰዎች ያሉኑትን ናችሁ እያላችሁ አትጻፉ። ይሄ ቤት የፍረጃ ቤት አይደለም እና ፕሊስ። ወዲያ አደጋ ውስጥ እየገባን ነው። ስለዚህ ክረምት ከመግባቱ በፊት እነዚህን ነፃ መሬት ላይ ያሉት ላይ በአስቸኳይ መደምሰስ አለባችሁ የሚል ውሳኔ ወስነዋል። ክረምት ከመግባቱ በፊት ማተር ኦፍ 1 month and 2 months ማለት ነው። ስለዚህ አንዱ ትልቅ ለቲፒኤልኤፍ የተሰጠው የቤት ስራ፣ ከባድ የቤት ስራ ስለነዚህ ስለ ነፃ መሬት ያሉት ሰዎች ናቸው። አደጋውን ያው ዝም ብሎ አይደለም እና ኢሳያስ ይሄን ነገር ሲሪየስሊ የሚያነሱት በባዶ አይደለም። 2-3 ምክንያቶች አሏቸው በነገራችን ውስጥ ኢንተርናሊ ማለት ነው። አንደኛ ነፃ መሬት ላይ ያሉት የትግራይ ልጆች ናቸው። እነ ወዲያን ጥሩ የትግራይ ልጆች ናቸው፣ የትግራይ ተዋጊዎች ናቸው። የኢትዮጵያ መከላከያ ነበሩ ዋቴቨር ብቻ የትግራይ ተዋጊ እና አሁን ቁጥራቸው ደግሞ 4 ክፍለ ጦር። እንግዲህ ወታደሮች እዚህ ውስጥ ካላችሁ አንድ ክፍለ ጦር ስንት ይዛል ንገሩና አባዙት ስንት ሺህ ሊሆን እንደሚችል። ሎጂስቲኮቻቸውም እየታዩ ነው። ነገ ከነገ ወዲያ ሌላ አይነት ሲሪየስ ነገር ከመጣ ድጋፍ የማግኘት ነገር አይኖርም ብዬ አላስብም። ይኖራል ድጋፍ። ምን የኢትዮጵያ መንግስት ሞኛ አይሆንም። የሆነ ነገር ከመጣ ድጋፍ ሊያደርግ ይመጣል ብዬ አስባለሁ። መሬትም ዝም ብሎ አይደለም የሚሰጠው፣ እውቅና ሰጥቶ ነው ነፃ መሬት የሰጠው። ስለዚህ የሻዕቢያ
ፐርፐስ የመጀመሪያው የትግራይ ልጆች ከትግራይ ልጆች ጋር እንዲጋደሉ ነው እየሰራ ያለው። ያ ነው ቁርሾውን እንዳይታረቅ የሚያደርገው የትግራይ ልጆች ከትግራይ ልጆች ጋር ከተጋደሉ። ስለዚህ አንዱ የሚፈልገው ሻዕቢያ ቁርሾ በራሳቸው በትግራዮች ውስጥ እንዲሆን ነው። ሁለተኛ የሚፈልገው ጦርነቱ ቢነሳብኝ እንኳን የአሰብን መንገድ ነው መቁረጥ ያለብኝ የሚል ውሳኔ ወስነዋል ሻዕቢያ። የአፋር የተባለው ለዛ ነው። የአፋርን መንገድ ከሰበርኩት ኢትዮጵያ ትታነቃለች። በሎጂስቲክ ምንም የሚገባ ነገር አይኖርም። ስለዚህ ያን ኤሪያ ያንን ሚሊቴሪ ማግኘት ማለት የኢትዮጵያንም ሰብሮ ለመሄድ ወደ ኢትዮጵያ ጦርም ለመሄድ የሚችሉት ነገር አይደለም። ይሄ ኃይል አለ። 10,000 ነው፣ 30,000 ነው፣ 20,000 ነው። አንድ ክፍለ ጦር ስንት ነው? እናንተ ካልኩሌት አድርጉት እሱ። ስለዚህ የግዴታ ነፃ መሬት ላይ ያሉትን የትግራይ ልጆች መደምሰስ አለባቸው ብሎ ነው የወሰኑት። እና መጀመሪያ አካባቢ እንደውም የትግራይ ልጆች አይደለም የሚል ፕሮፓጋንዳ አስቀምጠው ነበረ። በነገራችን ላይ ሰው ሌላው አካል የትግራይ ልጆች አይደሉም ብሎ እንዲያስብ። ስለዚህ ይሄ ሁለተኛው ውሳኔ ነው። በአስቸኳይ ነፃ መሬት ላይ ያሉትን አካላቶች ደምስሱ ብለዋቸዋል። ሁለተኛው ይሄ ነው። ከዚህ ጋር ተያይዞ ጀነራል ታደሰ ወረደ ላይም ሻዕቢያ አቋሙን ግልጽ አድርጓል። ጀነራል ታደሰ ወረደ ወይ ተሰብስቦ ከህወሓት ጋር ይግባ አለዛ እንደ ጌታቸው ረዳ አባሩት ብሏል። አስጨንቁና አባሩት ብሏቸዋል። ለዚህ ነው ሰሞኑን ጀነራል ታደሰ ላይ የምታዩት ጭንቀት ከባዶ የመጣ ጭንቀት አይደለም። በንግግሩ ያያችሁት ጭንቀት ዝም ብሎ የመጣ ጭንቀት አይደለም። ማይ ዌይ ኦር ሃይዌይ ተብሏል። ጀነራል ታደሰ ወረደ ወይ የኔ መንገድ ነው ህይወትም መንገድም እኔ ነኝ፣ አለበለዛ የጌታቸው ረዳ እጣ ፋንታ ያጋጥማል። አጣብቂኝ ውስጥ ነው የገባው ጀነራል ታደሰ ወረደ። ለዚህ ነው ዝም ብሎ በግላጭ ለሃይማኖት አባቶች ጋርም ከትላንት ወዲያ ሲናገር ተከፋፍለናል፣ በእጅጉ እየተጎዳን ነው፣ በክልሉ የግድ ጽንፍ መያዝ ነው የሚያስፈልገው፣ መሀል ላይ መቆም አይቻልም፣ ወይ እዚህኛው ጽንፍ ነው የምትሆነው ወይ እዛኛው ጽንፍ ነው፣ ጽንፈኝነት አድጓል የሚል ከጀነራል ታደሰ ወረደ በባዶ አይደለም የወጣው፣ ዝም ብሎ አይደለም የወጣው። ስለዚህ ጀነራል ታደሰ ወረደን የማስጨነቅ ስራ ነው አሁን እየተሰራ ያለው ማለት ነው። በነገራችን ላይ ሰሞኑን በተፈናቃዮች የሚባለው አንዱ ይሄ መስተዳድሩን ሰብረው የገቡ የተባሉት ኦፍ ኮርስ ተፈናቃዮች የመመለስ ፍላጎት አይደለም። ቲፒኤልኤፍ ጋር በነገራችን ላይ ተፈናቃዮችን የመመለስ ፍላጎት የለም። ግን ፕሬዝዳንቱን ጀነራሉን የማስጨነቅ ስራ ግን በሰፊው የሰሩበት ነው ያለው። አይ ቲንክ ሙሉን ተከታተሉት ድጋሚ እኔም ማስቀምጬ ራሴን ከምሰማ እንደው ለመረጃ እንዲሆናችሁ ነው። ከ3 ቀን 4 ቀን በፊት ይሄን ነገር ነበር ያቀረብነው። ሻዕቢያ በጥብቅ ነው ትዕዛዝ የሰጠው። በአስቸኳይ እዚህ አፋር ላይ ያለውን ኃይል ዝም ብላችሁ እንዳታዩት፣ አብረን የምንሰራ ከሆነ የመጀመሪያ ስራችሁ ክረምቱ ከመግባቱ በፊት ወይም ባሉት ጊዜያቶች እሱን መደምሰስ የመጀመሪያ ስራችሁ ነው ያላችሁ። ለዚህ እንዲረዳ ደግሞ ፕሮፓጋንዳችሁ አፋር ላይ ያለው ነፃ ኃይል ጸረ ትግራይ ነው የሚል ስሩ ነው ያላቸው። ጸረ ትግራይ ብቻ ሳይሆን የብልጽግና ሰራዊት ነው ብላችሁ ፒፒ ነው። እንደውም አብዛኞቹ እነን ትግራያኖች ናቸው። ስለዚህ እሱን ተጠቅማችሁ እርምጃ ወሰዱ ነው ያላቸው። የትግራይ ሰራዊት ምን ላይ ሰጥቷል? አሁን እርምጃ እንወስዳለን የሚል አስተያየት የሰጡበት ሁኔታ ነው ያለው። ስለዚህ እንግዲህ ወደ ተግባር የሚቀየሩበት ቀን የትኛው ሌሊት ነው የሚለው ነው የማይታወቀው እንጂ የትኛው ቅጽበታዊ ጥቃቱ መቼ ይፈጸማል የሚለው ነው የማናውቀው። ለማንኛውም ስሙት።
ግዳያት ጻዊቶምን ዝለዓለ ድርሻ ወሲዶምን እዮም ኣመወዳእታ ብዝኾነ ይኹን መለክዒ ስዋኣትና ዘየኽብር ስዋኣትና ዝተሰውሉ ዓላማ ዘየኽብርን ዘናክስን ክብሪ ሰራዊት ትግራይ ዘይሕሉን ዝብትንን ግዝኣት መሬት ትግራይ ተማዛበትን ዘይምልስን ቅድሚን ናይ ውልቁ ክብርን ስልጣኑን ህዝቢ ዘየዳምፅን ዘየቀድምን ዝኾነ ይኹን ፖለቲካዊ ይኹን ወታደራዊ መራሒ ህዝብና ዝሃበና ሓደራ ንምስኻዕ ቃል ስዋኣትና ንምትግባርን ኩሎም ዓይነታት ቃልሲ ከምንቃለስን መስዋዕታት ዘድሊ ሰዓት መስዋዕት ከምንከፍልን ድሌት ህዝብናን ድሌት ተማዛበልቲ ከምንረጋግፅን ብስም ታጅግና ኣህደይ ከራግፀልኩም ይፈቱ ብተወሳኺ ሰራዊት ትግራይ ንምፍራስ ንምውቃዕ ኣዶታት ዳግም ንክነብዓ ንሰርሑ ዘለው ናይ ፒፒ ቀደምቲ ኣብ ዓፋር ዝርከቡ ሸፋቱ ተጋሩ ተጋለጢና ባህልቲ ክብሪ ሰራዊትና ይኩን ክብሪ ህዝብና ንምሕላው ኣድላይ ዝበሃል ስጉምቲ ከምንወስድ ብጋኑ የፍልጥ ክብርን መጎስን ሰማዕታትና ትግራይ ትስዕር። ይሄን ነው እንግዲህ እያስተላለፈ ያሉት። እንግዲህ በትግራይ ቲቪ ታልፏል፣ በቲፒኤል በድምፀ ወያኔ ተላልፏል። ምን በምሏል? ያው ምንም አማርኛውም ዝርዝሩን እዛ ወዲ ሻምበል ጋር ሄዱና ይዩት። ይሄ ላይ እነ ጀነራል ዮሐንስ የሚባለው መዲድ የሚባለው እነሱ ሁሉ ነው የተገኙት። ስለዚህ በመጨረሻም ብሎ በአፋር የሚገኙ የፒፒ ሰራዊትን እርምጃ እንወስዳለን። ስለዚህ ዛሬ ነው መቼ ነው ነገ ነው አይታወቅም። ግን ይሄን ውሳኔ ቢያንስ አሁን ፐብሊክ ውስጥ ሻቢያ ንግግር እንዲደረግበት እያደረገ ነው። አንደኛ የፒፒ ሰራዊት በሚል ማለት ፒፒ ሰራዊት የለውም፣ ህወሓት ነው ሰራዊት ያለው ፎር ዛት ማተር። የኢትዮጵያ መከላከያ ከሆነ የኢትዮጵያ መከላከያ ነው፣ የፒፒ ሰራዊት አይደለም። እየተናገረ ያለው እንግዲህ ከኛ አፈንግጠው የወጡም አላላቸውም። አያችሁ፣ ከዛ ትግራይ ህዝብ ላይና የትግራይን ሰራዊት ለማፍረስ ነው እያሉ ያሉት። ስለዚህ ወንድም ከወንድሙ ለማፋጀት ዝግጅት እየተደረገ ነው ያለው። የትኛው ሌሊት ናት እግዚአብሔር ይወቀው። የትኛው እንደ ሰሜን ዕዝ ቅጽበታዊ ጥቃት የሚፈጸመው በየትኛው ነው አላቅም። እንግዲህ ክፍፍል እንዳለ ካለፈው ነግሬያቸዋለሁ። የሰራዊቱ የሚባሉት የታጣቂው አመራሮች ጋር ጀነራሎች ምናምን የሚባሉት ጋር ልዩነት ሐሳቦች አሉ። አንደኛው ሻቢያ ያለንን እንስማ፣ እሺ ጌታዬ ብለን ብንቀጥል ይሻላል የሚሉ አሉ። እሱ የሰጠንን ፕራዮሪቲ እንቀበል የሚሉ አሉ። ሁለተኛ ኖ እናሳምንና at the same time የሰው ግዛት እስካሆነ ድረስ ያው ህግ ነው እየጣስን ያለነው። ስለዚህ ሌላኛውንም መሬታችንን ወልቃይት ራያ የሚባለውንም እንያዝ። ስለዚህ at the same time ወደ አፋርም እንሂድ፣ ወደ ወልቃይት ራያም እንሂድ የሚሉ ደግሞ አሉ። ሁለቱም ጥፋት አንድ ላይ እናርገው የሚል ሁለተኛ አስተሳሰብ አለ በሰራዊት ውስጥ። ሶስተኛው ለምንድነው ወደ አፋር ወንድሞቻችን የምንሄደው? እነሱ ላይ ለውይይት በድርድር ብንፈታ ይሻላል፣ ወደ ወልቃይት እንሂድ የሚል ታርጌቱን ወልቃይትና ራያ ቢሆን ይሻላል ብሎ የሚል አለ። አራተኛው በሰላም እንጨርሰው። እስካሁን ባለኝ መረጃ ጀነራል ታደሰ ወረደ አራተኛው ላይ ያለው ነገሮችን በሰላም እንጨርስ ነው። ወንድሞቻችን ጋርም አፋር ሄደን እንደራደር፣ የዚህም የፕሪቶሪያ ስምምነት እንመልከተው። ስለዚህ የትግራይ መሬት የሚባለውንም በስምምነት በሰላም መንገድ እንጨርሰው የሚል ነው። እኔ ያለኝ የጀነራል ታደሰ ወረደ አቋም አራተኛው አቋም ነው እስካሁን ባለኝ። ስለዚህ ሰራዊቱ ራሱ የሰራዊት አመራሮች ከኮር በላይ የሚባለው አራት ቦታ ተበጣጥሷል ማለት ነው። የቱ ያሸንፋል we don't know። ግን የፖለቲካ ሊደርሺፑ ለሻቢያ ሳብሚት ስላደረገ የነደብረጽዮን ቡድን የአደመ የሚባለው ቡድን ለሻቢያ ውሳኔ ስለወሰነ ፖለቲካ ኃይሉን የሚሰሙ ከሆነ የሚሆነው ነገር ወደ አፋር ነው የሚሄዱት። የፖለቲካ ኃይሉ ውሳኔ የሻቢያ ውሳኔ ነው። ሻቢያ የሚለውን ሁሉ ነው የሚቀበለው የፖለቲካ ውሳኔ ፖለቲከኞቹ። ስለዚህ ሚሊቴሪው አራት ቦታ ተከፋፍሏል። ፖለቲካኞቹ ደግሞ የቲፒኤልኤፍ እነ ደብረጽዮን እነ ጌታቸው አሰፋ እነ ማናት ስሟ ፈትለወርቅ ሻቢያ ያለውን ነው የሚሰሙት። የቱ ይሆናል እንግዲህ ዊል ሲ የፖለቲካ ውሳኔ ወይስ የወታደራዊ ውሳኔ የሚባለው ማለት ነው። ይሄ ነው አንደኛው ነጥብ ይሄ ነው።
ከዚህ አንፃር በጣም የሚያስፈራ ነው ኔሴንስ የኢትዮጵያ ፖለቲካ ላይ ችግር ይፈጥራል እያልኩ አይደለም ባይዘው የትግራይ ልጆች ከትግራይ ልጆች ጋር ነው የሚጋደሉት this is the worst scenario አሁን ካሉት ሴናሪዮችም የከፋ ሴናሪዮ የሚሆነው እሱ አይ ነው አቃለው አንዳንድ የትግራይ ሚዲያ ምናምን ያሉት የሚያጫፍሩት ሌላ ላይ እንደሆነ አቃለው ነገ ግን ልብሳችሁን አዘቅዝቃችሁ ታለቅሳላችሁ ከዛሬው መፍትሄ ብትፈልጉ ነው የሚሻላችሁ አቃለው ሽፍት ልታረጉ ምን ልታረጉ አይ ዶንት ኖ ለህዝባችሁ የምታዝኑ ከሆነ ከዚህ በላይ አደጋ የለም እርስ በራስ ከመጋደል በላይ አደጋ የለም ዳም የምታሸንፈው ማይል አይኖርም እንደሱ ምን ያው ፋኖ እርስ በራስ ትልቁ እኮ ፋኖ ወደቀው ባይዘው አንዱ ወደቀው ትልቁ አንዱ ፋክተር እርስ በራስ ተጋደለ እርስ በራስ ተጨፋጨፈ ከእንትኑ በላይ እርስ በራስ የተጨፋጨፈው ይበልጣል ማለት በማህበረሰብ ደረጃም በእንትን ደረጃም የማይዳብር የማይቆም ቅሬታ የሆነው የዘመነ ቡድን የእስክንድር ቡድን እያለ የተጨፋጨፈው ነው ስለዚህ ይሄ ነገር እየመጣ እየተመለከቱ እኔ ጦርነት አላበረታታም አልደግፍም በሰላም መፈታት አለበት ሻቢያ ግን ካለ ምንም ጥያቄ የለውም ትክክል ነው ፌቨን ያነሳሽ በኋላ መጣበታለሁ ብዬ መታወቂያ ሰጥተዋል ሻቢያ አንዳንድ ሻቢያ ሰዎች የትግራይ መታወቂያ ወስደዋል የትግራይ ዩኒፎርም እየለበሱ ነው እንደሱ ነው እየሆነ ያለው መጣለው ወደ ድንበሩ ስመጣ እናያዋለን ድንበሩ ጋር ያለው ነገር ምንድነው የሚል ስለዚህ አንደኛው ቁም ነገርና አንደኛው መረጃ ይሄ ነው ሁለተኛው የዛላምበሳ ድንበር በተመለከተ ነው የዛላምበሳ ድንበር መከፈት ለህዝብ ነው በአካባቢ የሚኖሩ የትግራይ ተወላጆች ምን አይነት አስተያየት ነው እየሰጡ ያሉት የሚለው ደግሞ መሰረታዊ ጥያቄ ነው የህዋት ሰዎች የደብረጽዮን ቡድን ደጋፊዎች አዳዲሶቹ ድመቶች የሻቢያ አዳዲስ ድመቶች እዚህ አሜሪካ ሳስመራ ደርሰው የመጡ ምናምን አዱ ከበሬ እየመቱ ነው ያዱ ከበሬ ምንድነው የህዝብ ለህዝብ ግንኙነት ተጀመረ ሻቢያ ኬላ ከፈተ የዛላምበሳ ኬላ ተከፈተ የሚል ከበሮ እየደለቁ ነው ለዛ ከበሮ መደለቅ የትግራይ ነዋሪዎች ምን አይነት አስተያየት ነው እየሰጡ ያሉት በርግጥስ ይሄ አዱ ከበሬ የሚያስመታ እንቅስቃሴ ህጋዊ ነው ወይ በርግጥስ ይሄ የሚያስጨፍርና የሚያስፈነድቅ ብለው ያረጉት እንቅስቃሴ የህዝብ ለህዝብ ግንኙነት ፈጥሯል ወይ ተጀምሯል የተባለው ግንኙነት በህዝብ ውስጥ ደስታ ፈጥሯል ወይ ወይስ ድብቅ ዓላማ አለው የምን መንደርደሪያ ነው ይሄ ለምን ተፈለገ በዚህ ሰዓት ያኬላን መክፈት ያን ድንበር መክፈት ለምን ተፈለገ ማን ነው ያስከፈተውስ ያለው ይሄ ሁለተኛው ነው ይሄንን በደንብ ማየትና መመለስ ያስፈልጋል ማለት ነው እኔ አይደለም እናገረው ኤርሚያስ አይናገርም ኤርሚያስ ከሚናገር በኢትዮጵያ ውስጥ የሚተላለፈው ሪፖርተር ጋዜጣ ቢናገር ሪፖርተር ሚዲያ ቢናገር እመርጣለሁ ዛትስ ዋይ የሪፖርተርን ይዤ የመጣሁት አገር ቤት ያለ ሚዲያ ነው እንግዲህ አንዳንዶቻችሁ የዋትስአፕ ባለቤት የሆነብን ትላላችሁ እኔ እዛው ብዙ መግባት አልፈልግም ዛሬ ሪፖርተር ያወጣው ዘገባ ዛሬ የሰራው ፕሮግራም በርግጥስ ይሄ የታየው አይነት እንቅስቃሴ የህዝብ ለህዝብ ነው ወይ የህዝብ ለህዝብ ግንኙነት ፈጠረ ወይ ህብረተሰቡ ምን አይነት አስተያየት አለው እነማን ናቸው ኦርጋናይዝ ያደረጉት ህጋዊ ነው ወይ ትልቁ ጥያቄ ህጋዊ ነው ወይ ነው ህጋዊ ማለት የድንበር ጉዳይ ፌደራል መንግስቱ ነው የሚያገባው ግልጽ እንድትሆኑ ይሄ ጦርነት የኢትዮጵያ መንግስት መክፈት ይችላል በዚህ ጉዳይ ላይ ይክፈት ይያልኩ አይደለም እንደዛ እንዲሆን አልፈልግም እርምጃ ግን ሊወስድ ይችላል በዛ በኩል የሚንቀሳቀስ ትራንስፖርት ካለ የጦር መሳሪያ ይዘው ነው ቢል ምንድነው የምታረገው አሁን ደግሞ ይሄ መጠቆም ሌላ ነገር የሚመስለው ሊኖር ይችላል ነው አይደለም ቅድም ፌቨንስታንሽ ነበር የጦር መሳሪያ እየገባ ያለው ድንበር ከፈትኩ በሚል እሳቤ ነው በነገራችን
ማን ነው ሞኝ እንደዚህ ያየ ዝም የሚል? ሻቢያ የተዘጋ ድንበር ከፈትኩ ያለው እሱ ጋር ያስቀመጣቸውን ጦር መሳሪያዎች ወደ ትግራይ ለማስገባት ከትግራይ ደግሞ ወደ አማራ ለማዘለቅ ይሆን ያለው ይሄ ሶ ዝም ብሎ የሚያይ አካል ይኖራል ወይ የሚል ጥያቄ ሊነሳ ይችላል። ይሄ እንደ አንድ ኮንሰርን ያገባኛል ነው የሀገር ጥቅም የብሔራዊ ጥቅሜንም የሚነካ ስለሆነ። ስለዚህ የፌደራል መንግስት የድንበር ጉዳይ ከሆነ የፌደራል መንግስት ነው የሚያገባው። የትግራይ ክልል የውጪ ግንኙነት ላይ አያገባው። የድንበር ላይ ንግድ የሚወስነው ፌደራል መንግስቱ ነው። ትራንዛክሽን እንኳን ካለ ማለት ከረንሲውንም ትራንዛክሽኑንም ምን ያህል አማውንት ይሁን የሚለው የውጪ የፌደራል ህግ ነው። በነገራችን የክልሎች ህግ አይደለም። ብድግ ብለህ የአፋር ላይ ከአፋር ኤርትራና ከአፋር ኢትዮጵያ ጋር ከአፋር ጅቡቲና ከአፋር ኢትዮጵያ ብለህ የንግድ ትራንዛክሽን ልትፈጥር አትችልም። ብድግ ብለህ የጋምቤላ ላይ ሄደህ ባኝዋክና እንደዚህ ብለህ ልትፈጥር አትችልም። ፌደራል መንግስቱ ነው የሚያገባው። ሴም ስቶሪ ለሶማሌውም ለደቡብ ሱዳን። ስለዚህ ይሄ ህግ ግድ ይላል። ይሄንን ለማድረግ እየተካሄደ ያለው እንቅስቃሴ በድንበር መክፈት ስም ድንች፣ ቃሪያ፣ ቲማቲም፣ ፓስታ፣ ስንዴ አይደለም እየገባ ያለው ወደ ትግራይ። ከኢትዮጵያም እየወጣ ያለው ፍቅር አይደለም እየወጣ ያለው፣ ወዳጅነት አይደለም እየወጣ ያለው፣ ህገወጥ የነዳጅ ንግድ ነው እየተካሄደ ያለው። ኢትዮጵያ ውስጥ ያለ የነዳጅ ዋጋ ኤርትራ ውስጥ ካለ የነዳጅ ዋጋ ኤርትራ ውስጥ ይወደዳል። ስለዚህ የነዳጅ ማጓጓዝ የእህል ማጓጓዝ ነው እየተሰራ ያለው። ይሄንን ሽፋን ለመስጠት ነው ድንበር ተከፈተ እየተባለ ያለው። ይሄ ግልጽ መሆን አለበት። መንግስት ስለማያውቀው አይደለም የምናገረው፣ ግን ሪፖርተር ላይ ዛሬ ምንድነው እየተዘገበ ያለው? ምንድነው እየተባለ ያለው? በእርግጥስ ህዝብ ለህዝብ ነው ወይ? ኤርትራ በትግራይ በኩል ከኢትዮጵያ የምትዋሰንበት የዛላምበሳ ድንበር ለአጎራባች ነዋሪዎች ግንኙነት ተብሎ ተከፈተ። ሪፖርተር ያነጋገራቸው የዛላምበሳ አካባቢ ነዋሪዎች እንደተናገሩት የኢትዮጵያ ትግራይ ክልልን ከኤርትራ ጋር የሚያዋስነው የዛላምበሳ ድንበር የተከፈተ ሲሆን ካለፈው ሳምንት ጀምሮ በትግራይና ኤርትራ ህዝቦች መካከል የህዝብ ለህዝብ ግንኙነት ተጀምሯል የሚባለውንም ጉዳይ አንስተዋል። በተለያዩ የማህበራዊ ትስስር ገጾች እንደተሰራጨው ድንበሩ በመከፈቱ መደበኛ እንቅስቃሴ ተጀምሮ እንደሆነ የህዝብ ለህዝብ ግንኙነቱም በሚባለው ደረጃ እየተካሄደ መሆኑን ከሪፖርተር ላይ የቀረበላቸው ጥያቄ ድንበሩ ቢከፈትም ህዝቡ ስጋት ስላለው እንደ ልብ እንደማይንቀሳቀስ ነዋሪዎቹ ተናግረዋል። የህዝብ ለህዝብ ግንኙነት አለመጀመሩን የገለጹት ነዋሪዎቹ ተደረጉ የተባሉት መርሃ ግብሮችም ህዝብን የማይወክሉና በዞንና ወረዳ አመራሮች የተመረጡ ከህወሓት ጋር ግንኙነት አላቸው ተብለው የሚገመቱ ግለሰቦች እንዲሁም የኤርትራ መንግስት ተወካይ ናቸው የተባሉ አካላት ብቻ የተሳተፉበት እንደሆነ ገልጸዋል። መርሃ ግብሩ በህወሓት በኩል የተደረገ ሊሆን እንደሚችል ቢገምቱም እርግጠኛ ሆነው መናገር ግን እንደማይችሉም ነው ያስረዱት። ነዋሪዎቹ ይህንን ያሉት ድንበሩ መከፈቱን ተከትሎ በሁለቱ ህዝቦች መካከል የህዝብ ለህዝብ ግንኙነትን የሚያዳብር መድረክ በራማ አካባቢ መካሄዱ መገለጹን ተከትሎም ነው። ከዚህ በተጨማሪም ለመንፈሳዊ ስራዎች በአካባቢው የተገኙ የእምነት አባቶች እንዲሳተፉ መደረጉን የገለጹት ነዋሪዎቹ ተጀምሯል የተባለው ግንኙነት ግራ እንዳጋባቸውና ይበልጥ ስጋት ውስጥ እንደከተታቸው ጠቁመዋል። የህወሓት ሊቀመንበርና የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ከሁለት ሳምንታት በፊት በሰጡት ቃለ ምልልስ የህዝብ ለህዝብ ትስስር የመፍጠር ፍላጎት ቢኖርም የተጀመረ ነገር እንደሌለ ነበር የገለጹት። ነዋሪዎቹ በበኩላቸው የህዝብ ለህዝብ ግንኙነቱ ቢጀመር ለሰላም ባለው ሚና ምክንያት መልካም ቢሆንም ህግና ስርዓትን እንዲሁም ተጠያቂነትን መሰረት ያደረገ ሊሆን እንደሚገባ ጠቅሰው በእንዲህ ያለው ሁኔታ ግን የኤርትራ ጦር አካባቢዎቹን ለቆ እንዲወጣ አስተዋጽኦ ያደርጋል የሚል እምነት እንደሌላቸው ለሪፖርተር ተናግረዋል። ህዝብ ለህዝብ የሚባል ነገር ተሰምቶም አይታወቅም። ከዚህ በፊትም አልተሰማም፣ አሁንም የለም ማለት ነኝ እና አሁን መጀመሪያ ዛላምበሳ ነው የጀመሩት ህዝብ ለህዝብ አይደለም። አሁን አዲግራት ላይ አሁን እዛ ላይ የተፈናቀለ ህዝብ አለ አዲግራት ፋጪ ላይ ከዛላምበሳ እና ህዝብ ለህዝብ ታርቀናልና ሂዱ አሏቸው።
ይሄን እየተናገረ ያሉት ነዋሪዎቹ ናቸው፣ የዛላምበሳ ነዋሪዎች ናቸው። በነገራችን ላይ ጭማቂውን ሰርቶታል ጋዜጠኛው እንዳያችሁት። ሪፖርተር ጋዜጣ ነው፣ አገር ቤት ያለ ጋዜጣ ነው፣ ፌርነስ አለው ተብሎ የሚታሰብ ነው። እየተነገረ ያለው ድንበሩ ቢከፈትም የህዝብ ለህዝብ ግንኙነት አይደለም፣ አልተጀመረም። የተደረገው ግንኙነት ህዝቡን የማይወክልና በዞንና በወረዳ የተመረጡ በህወሓት የተመረጡ ሰዎች ናቸው። በህወሓት በኩል የተደረገ ነው። ጊዜያዊ መንግስቱም ስለማውቁ እርግጠኛ አይደለሁም። በነገራችን ላይ ጊዜያዊ መንግስቱም ጀነራል ታደሰ ወረደ ወታደሮቹ ህዝብ ለህዝብ ታርቀ መጀመሪያ የካድሬዎች ናቸው ነው እንጂ ህዝብ ለህዝብ የሚባል ጥያቄ ትግራይ ውስጥ የለም። እና አሁን ታርቀናል፣ ሰላም ሆነዋል፣ ህዝብ ወደ ቦታው ይመለስ የሚል ጥያቄ ዛላምበሳ ላይ መጣ መጀመሪያ። እኛማ አንሄድም ቃል ሄዳችሁ እና ምን ዋስትና ይዘን እንሄድ ብሎ ህወሓት ካድሬዎች የሚያደርጉት ነው እንጂ ህዝብ ለህዝብ የሚባል ጥያቄ የለም። አንድ ከዛ ቀጥሎ ወደ ኢሮብ ሄዱ። ኢሮብ ሄደው አስተዳደሩ ሁለት አይነት ነው። አንድ ጊዜያዊ አስተዳደር ጠጋና የህወሓት ተጠባባቂ የሆኑ ካድሬዎች ያሉ የዛ አስተዳደር ውስጥ በኢሮብ ላይ አይጋ ላይ የሆነው ህዝብ በቤተክርስቲያን የሆነ የቤተክርስቲያን ስራ ስለነበር እዛ ስራ የተሰባሰበው ህዝብ እንደተሰባሰበው አክሲው አድርጎ ነው እንጂ የተሰባሰበው ህዝቡ አልተሰባሰበም። ህዝቡ የተሳተፈበትም አይደለም፣ ህጋውም አይደለም ነው ባጭሩ። ህዝቡ አላመነበትም። የግድ ስለሰራ ማይግራፎን ሲያመጡለት እኛ ሰላም እንፈልጋለን ግን ያ የምትናገሩት በተግባር ካየነው ግን በጣም ደስ ይለናል የሚለው ነው መልስ የሰጡት። ያ ህዝቡ ደግሞ እዛ ተሰባስቦ ሳይሆን ለስራ የተሰባሰበ ህዝብ ነው እዛ አጋጣሚ ያሰባሰቡት። ከዛም የተወሰኑ መጡና ነው ምንድነው ስራው አናውቀውም፣ ሁኔታው ግልጽ አይደለም። ቢሆንም ህዝብ ለህዝብ ሰው እንደተገናኘ አይተናል። ያው በዛላምበሳ ላይ ማለት ነው። በኢሮብ ላይ የተካሄደው ቶታሊ የተሳሳተ ነው። ራሳቸው ኢሮብ ሆኖ በሻዕቢያ ስር ቁጥጥር ያሉትና ከኛ ከአሊከና ያሄዱ የተወሰኑ ህዝቦች ተገናኝተዋል። አሁን ለምሳሌ ከዚህ ከአሊተን አካባቢ የተመረጡ 3 ነው 4 ሰው ወሰዱ እና ራሱ የቄሶቹም ካህናትም ወስደዋል፣ ህዝብ ለህዝብ እንዲያስመስሉ ማለት ነው። ከኤርትራ የመጡ ግን አልነበሩም ብትይ ይሻላል። ከኤርትራ አይደለም የመጡት እነዛ የኢሮብ ልጆች ሆኖ ሻዕቢያ ተቆጣጥሮ አሁን ሻዕቢያ በላዩ ላይ የተቀመጠበት ህዝብ ነው የመጣው። ከሻዕቢያ አመራር ግን መጥቶ ነበር። አሁን አልኩ አሁን ለምሳሌ ቄሶች ሂዱ ተብለው ነበር ወደዛ አካባቢ። አስተዳዳሪዎች ከሌሉ እንሄዳለን አሉ። አስተዳደር ካለበት ግን ያው ፖለቲካ በስተጀርባው ስላለበት እኛ ውስጥ እዛ ውስጥ ስለማንገባ አንሄድም አሉ። ከዛ በኋላ አስተዳዳሪዎች እዛ አይገኙም ተብለው አታልለው ቄሶቹን ወስደው ኦፍ ኮርስ እዛ የምትሰሙት አስተያየት የህዝብ አስተያየት ነው። የዛ አካባቢ ሰዎች እየሰጡ ያለው አስተያየት ነው። ህገወጥ ነው፣ የህዝብ ለህዝብ ግንኙነት አይደለም፣ ቲፒኤልኤፍ ነው ያደራጀው፣ የሻዕቢያ አመራሮች ግን መተው ነበረ፣ ስለዚህ ከሻዕቢያ ጋር ነው ግንኙነት እየተፈጠረ ያለው የሚሉት የህዝብ የዛው አካባቢ ነዋሪዎች ናቸው። ሪፖርተር ያናገራቸው የመንግስት ሐሳብ አይደለም፣ ኤርሚያስ ያናገራቸው ሰዎች አይደለም። ግልጽ እንድትሆኑ ማለት ነው። እና ምንድነው የታሰበው? እዛ ጽሁፉንም አይታችኋል። ጽምዶ ነው ምናምን የሚል ጥምደት ላይ እርቅ አድርገናል በሚለው ላይ ተገኝተዋል ቄሶቹ የአካባቢ ማለት ነው። ግን አታሎት ነው እንጂ ህዝብ ለህዝብ ይፈልጋል። ግን ሲፈልግ ምንድን ነው የሚፈልገው? አሁን ህዝቡ በቃ ተደናግሯል። ገብተሻል? በቃ የተወሰነ የመንገድ መከፈት ስላለ ከነገ ዛሬ ነገ ለእግዚአብሔር እንሰጠዋለን ዛሬ አይክፋን የሚል ነው አሁን ህዝብ የገባበት ያለው። አሁን እኛ አካባቢ ለምሳሌ ገብ ላይ በቃ ነገ ራሱ እግዚአብሔር አለ ነገ ያውቀዋል እሱ። ዛሬ ብቻ ግን በሰላም ካደርኩኝ ሰላም ብሎ የመጣ ማን አካል ቢኖር የተመሰገነ ነው ብሎ እየተቀበለ ነው። ምክንያቱም ምንም ብዙ ክፉ ነገር ስለሆነ እየሰማ ስለሆነ ፍራቻው ግን በውስጡ በቃ ምንድነው ይሄ ግንኙነቱ ምን መሆኑን አናውቀውም። ማንኛውም ሰው የሚልሽ አሁን
ምንድነው የሚደረግ ያለው ካልከው መነሻው ምንድነው መድረሻው ምንድነው ብለህ ብትጠይቅም ምንም አይነት በቃ ይሄን ያክል እንትን የላቸውም። ደስታ ሳይሆን የሚሰማን በአብዛኛው ነው የሚልሽ ያለው ፍራቻ አለ አይደለም። ምን ይሆናል ምንድነው እየተፈጠረ ያለው በድንግሩ ላይ ነው ያለው ማለት ነው። ሻዕቢያም አልወጣም እዛለ ዛላምበሳ ውስጥ አለ ከዛላምበሳ የተማችሁ ነው። ሻዕቢያም አልወጣም እዛ ነው ያለው። ይሄ ህዝብ አስተያየት ነው። ወደ ይሄን የሚወስደው መገድም ምንድነው ብለህ ብትጠይቅም ምንም አይነት በቃ ይሄን ያክል እንትን የላቸውም። ደስታ ሳይሆን የሚሰማን በአብዛኛው ነው የሚልሽ ያለው ፍራቻ አለ አይደለም። ምን ይሆናል ምንድነው እየተፈጠረ ያለው በድንግሩ ላይ ነው ያለው ማለት ነው። ሻዕቢያም አልወጣም እዛለ ዛላምበሳ ውስጥ አለ ከዛላምበሳ ወደ ይሄን የሚወስደው መንገድም ቢሆን እየተቆጣጠሩት ነው። ሌላው ለጊዜው ተከፍተዋል ነው አልኩሽ። ኮድ አራት አይሄድም የመንግስት ለሌሎቹ ከፍተዋል። ቢሆንም ግን መንገድ ላይ ስለሚቆዩ ያው አይን ቁራኛ ነው የሚመለከተው እና ህዝቡ አምኖ አይሄድም በብዛት። አንድ ሀገር ድንበሯን ከሌላ ሀገር ጋር እንደፈለገች ካደረገች ሀገሩን ነው የሚመለከተው እንጂ አካባቢ ህዝብ ወይም አንድ ወረዳ ወይም አንድ ክልል አይደለም። ያ መጠየቂያ ስላጣን ያው ህዝቡ ፈርቶ ነው ዝም ብሎ ያለው። ያው ያለ በትግራይ አሁን ያለ ሁኔታ ያው እንደምታወቀው ነው። ያው ጊዜያዊ አስተዳደርም አሁን ያለ ጊዜያዊ አስተዳደር የበፊቱ የነበረው ያው ተባሮ ሄዷል። አሁን ያለው ይሄ ነው የሚባል ነገር አይደለም። እንደፈለጉ የሚያደርጉ እነሱ ናቸው። አሁን እና ህዝቡ ተስፋ ጥሎ ዝም ብሎ እየሰማ ነው፣ እየጠበቀ ነው። ዱላ ይመጣል ብሎ ዱላውን እየጠበቀ ነው በቃ። እናመሰግናለን ሪፖርተርን። ዛሬ ሙሉን ሄዳችሁ እዛ ላይ ስሙት የሪፖርተርን። እንግዲህ እየሆነ ያለው ይሄ ነው። አንዳንድ የዚህ አገር ቤትም ያሉ ከዚህ ከነ ደብረጽዮን ጋር የሚሰሩ ከምናምን እዚህ ውጭ ሀገር ያሉት አዳዲሶቹ ድመቶች አስመራ ሄደው የመጡት ሌሎቹም ሊያዳምቁ የመከሩት በህዝብ ለህዝብ አሁን ህዝብ መጠየቅ ያለበት በእኛ ስም መጫወት ይብቃ ማለት አለበት። እኔ እንደውም አገር ቤት ስላሉት የትግራይ ህዝብ ማውራት አልፈልግም። በነገራችን ላይ አይካናን ይረዳኛል በደንብ ነው የሚገባኝ። ሰው እናንተ እንዲበሉ ልላቸው ከዚህ በላይ እንዲናገሩም አልፈልግም። ዋነኛው ገፈት ቀማሽና ዋነኛው አደጋ ውስጥ የወደቁት ሰዎች ናቸው ወጥተው እየተናገሩ ያሉት። ውጪ የተቀመጣችሁ ግን ነገ የሆነ ነገር ቢመጣ ነጠላ ዘቅዝቃችሁ ልታለቅሱ የተዘጋጃችሁ ወገኖች የሌላ ቦታ ሄዳችሁ ወጥ የምታማስሉ ማመሳይዛችሁ ወጥ በማማሰል ትግራይ ውስጥ ያለውን አደጋ አታስቀሩትም። የራሷ አሮባት የሰው ታማስላለች ነው እየሆናችሁ ያላችሁት። ማማሳይዛችሁ አሁን ወጧ እንዳማራለት ሴት እየሆነ ያለው ግን የጦርነት ፓርት 1 ነው። ክፍል 1 ምን ተደረገ? ሻዕቢያ ትእዛዝ ሰጠ። የአፋር ላይ ያሉትን የትግራይ ልጆች በቅጽበታዊ ጥቃት አጥቋለ። ይፋ ተናገሩ፣ እናጠቃለን የፒፒ ሰራዊት ነው ብለው። ቅጥር 2 የድንበር ላይ በር ከፍተናል በሚል ስንት ኤርትራዊ መጣ? ስንት ንጹህ የሻዕቢያ ተላላኪ ያልሆነ ኤርትራዊ መጣ? የለም፣ አይፈቅድም። ኢሳያስም ሊመጡም አይችሉም። ማን ነው የሚመጣው? የሻዕቢያ ኃይሎች ነው የሚመጡት። ስለዚህ ሁለተኛው ስቴፕ እና ሁለተኛው እርምጃ በድንበር መከፈት ሰበብ የመሳሪያ ልውውጥ ለማድረግ አንድ ሻዕቢያ መሳሪያ ይልካል። ከኢትዮጵያ ደግሞ የኮንትሮባንድ ንግድ ቲፒኤልኤፍ ያደርጋል። ነዳጅ ይወጣል። በውጭ ምንዛሪ የተገኙ ንብረቶች፣ መድኃኒት፣ ሌሎች ነገሮች ለትግራይ ህዝብ የገባውን ይዘውት ይሄዳሉ። ከዛ እዚህ ደግሞ እጥረት መጣ ይባላል። የነዳጅ እጥረት፣ የምናምን እጥረት ይባላል። ፌደራል መንግስቱ እሱን አይቶ ሲከለክል ደግሞ ይሄው ተከለከልን፣ ከበባ ይባላል። በሁሉ መንገድ ህወሓት እየሰራ ያለው ሽብርተኝነት አደገኛ ስራ፣ ሽብርተኛ ሆኗል። ጊዜያዊ መንግስቱ እዚህ ውስጥ የለበትም። ጀነራል ታደሰ ወረደ የሚያውቀው ነገር ያለም አይመስለኝም። ምክንያቱም
የህዝብ ለህዝብ ግንኙነት አይደለም እዚህ የድንበር ላይ ንግድ ነው እየተካሄደ ያለው የድንበር ላይ ትራንዛክሽን ፌደራል መንግስቱ ማወቅ አለበት የፌደራል መንግስት ስልጣንና ኃላፊነት ነው እሱ ተመኑን መወሰን ምን ያህል ነው የሚመጣው ከረንሲው መወሰን ትራንዛክሽኖቹ ምን ያህል አማውንት ናቸው ይሄ የፌደራል ህግ ነው የጉምሩክ ህግ ነው ይሄን እየጣሰ ያለው ቲፒኤልኤፍ ነው እንደው ለቀና ነው ተብሎ እንኳን ቢታሰብ ማለት ነው አሁን መተው ለቀና ይሄው ቀኑ ህዝብ ለህዝብ ሲገናኝ የኤርትራ ህዝብ ከትግራይ ህዝብ ሲገናኝ ምናምን ነው የሚሉት አይደል እሱም ቢሆን ተቃውመናል እኮ የሶማሌ ሲመጣ የኢትዮጵያ ሶማሌ እዛኛው ሶማሌ ሲሆን ነው ግንኙነቱ በፌደራል መንግስቱ እንኳን ደብዳቤ ጽፏል ለሶማሌም ለሌላም ከዚህ በኋላ እንደዚህ አይነት ግንኙነት የፌደራል መንግስቱ ነው የሚመለከተው ሶ ያለው አጉራ ዘለልነት ያለው እንቅስቃሴ ነገ ከነጎዲያ ድሮን ሰማይ ላይ በሺዎች ነው ድሮን ያለው በነገራችን ላይ ዝም ብሎ የማይታወቅ እንዳይመስላችሁ እነ ደብረጽዮን ማታ ስብሰባ ማናም ሚሉት ተደብቀው በካታ ታርጋ በሌለው መኪና የሚሯሯጡት ዝም ብሎ አይደለም እያንዳንዷ ቤታቸው ላይ የሚታይም የማይታይም ድሮን ያያሉ ዘመኑ እሱ ስለሆነ እንዳይመስላችሁ ዛላምበሳ ጋር ድሮን የለም ብላችሁ የምታስቡ ከሆነ ተሳስታችኋል የየደቂቃውን ፎቶ የምታነሳ ካሜራ የምትቀርጽ ድሮን አለች በመኖሯ ደግሞ ትክክል ነው ብዬ ነው ማምነው ነው ስለላ አይደለም እሱ አሜሪካም ስንት ድሮን አለ ስንት ሺ ስለዚህ ይሄ እንቅስቃሴ በባዶ የማይታወቅ እንቅስቃሴ አይደለም በፌደራል መንግስቱ ትንኮሳም ሊሆን ይችላል ትንኮሳ ከሆነ ደግሞ የሚሆነው ምንድነው የኢትዮጵያ መንግስት ጦርነቱን እንዲጀምር ማለት ነው ይሄ አደገኛ እንቅስቃሴ ነው ይሄንን መግታት የምትችሉት ምናልባትም በውጪ የምትኖሩ የትግራይ ተወላጆች ናቸው እኔ አገር ቤት ስላሉት የትግራይ ልጆች ልናገር አልፈልግም በተለይ ዛላምበሳ ያሉት አሊቴና እነዚህ ቦታዎች ላይ ስላሉት ትግራዮች እንደውም በዚህ መጠን መናገራቸው አይፊል ይሄኔ በእነዚህ ምክንያት ማት ሰው ተገድሏል ማት ሰው ታስሯል ሻቢያ መጥቶ አንተን የተናገርከው ብሎ ለቅሞ ወስዷቸዋል ቢኮዝ አሁንም መሬቱ ላይ ያለ ሻቢያ ሰራዊት ነው አሁንም በዛ መሬት ላይ ያሉት የኤርትራ ወታደሮች ናቸው ይሄንን ያወቁ ነው የተናገሩ ያሉት ስለዚህ የድንበሩ መከፈት በዋናነት የህዝብ ለህዝብ ግንኙነት ለመፍጠር ሳይሆን የቲፒኤልኤፍ ሻቢያ ግንኙነት ለመፍጠር የታሰበ ነው የሆነውም እሱ ነው ህዝቡም እየመሰከረ ያለው እሱ ነው አይደለም ቃል በቃል እኮ ነው የተናገሩት የተደረገው ግንኙነት ህዝቡን የማይወክልና በዛ ወረዳ የተመረጡ በህዋት የተመረጡ ሰዎች የተገናኙነት ነው በህዋት የተደረገ ነው ተጀምሯል የተባለው ግንኙነት ይበልጥ ግራ ጋብቶናል ስጋት ውስጥ ጥሎናል ባይሰጉ ነው እኮ የሚገርመው ህግና ስርዓት ተጠያቂነትን አያመጣም ህግ አልተከበረም የለበትማ ፌደራል መንግስቱ እንዳልኩት ጊዜ ያስተዳደሩ እርግጠኛ አይደለም ያለበት ግን አይመስለኝም ቢኮዝ ስለሚገደድ ከውጪ ጋር የሚደረግ ግንኙነት የፕሪቶሪያው ስምምነት ብቻ ሳይሆን የቃል ኪዳን ሰነድ ብሎ ጀነራል ታደሰ ወረደ በወሰደው ላይም ከሌሎች አካላቶች ጋር የሚደረግ ግንኙነት ብሎ ወስዷል እሱም ደግሞ አስቆማለሁ ብሏል ከዚህ በፊት ነበረ አስቆማለሁ አሁን ምን ይሆናል ሻቢያት በህዝብ ስም ሻቢያና ህዋት እየተገናኙ ነው በህዝብ ስም ጥምዶ ምናምን ይያሉ ስለዚህ ተጀምሯል የተባለው ግንኙነት ይበልጥ ግራ ጋብቶናል ስጋት ውስጥ ከቶናል ነው ያሉት ህግና ስርዓት አልተከበረም ነው ያሉት የኤርትራ ጦር ለቆ አልወጣም ነው ያሉት ይሄ ለኔ ሁለተኛው የጦርነት ትንኮሳ ምልክት አድርጌ ነው ወስዶ ሁለተኛው በዚህ ምክንያት ሊፈጠር የሚችለው ነገር ለጦርነት ትንኮሳ ማዘጋጀት ነው ብዬ ነው ማስበው አንድ ርዕስ ነበረኝ የሐዳስ ኤርትራ የቃሪያ ጥፊ
ስለማይደበዝዝ ነገም ወይም መለስበታለሁ። የቃሪያ ጥፊ የቃሪያ ጥፊ ነው። ሶስተኛ ነገር ሊሆን ይችላል። እሱ ጠንካራ ማስጠንቀቂያና የንቀቱን ሻዕቢያ ንቀት ያሳየበት ነጥቦች ናቸው። ግን ጊዜ ስለሚፈልጉ ከዚህ በላይ ሊይዛቸው አልፈልግም። ሰው ነገ መለስበታለሁ የሻዕቢያን የቃሪያ ጥፊ ቲፒኤልኤፍን እንዴት በቃሪያ ጥፊ እንደመታው ማለት ነው። ለዛሬው በዚህ እናውቃ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን።